የኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓል ብዙ ነገሮች የታዩበት ነው። የመሳሪያ ጉልበት በስፋት ተብራርቶበታል። የጦር መሳሪያ ግዢ፣ የጀት፣ የድሮንና ሌሎች ትጥቆችን በመሪዎች በኩል ሲተዋወቁ በሚዲያዎችና በዘርፉ ባለሙያዎች ትንታኔ ሲሰጥባቸው ሰፊ የሚዲያ ሽፋን አግኝተዋል። ከወታደራዊ ትርኢቱና ከክብረ በዓሉ ጋር ተያይዞ ጠቅላይ ሚኒስትር አብይ ያሰሙት ንግግርና ያስተላለፉት መልእክትም እንዲሁ ትኩረት የሳበ ጉዳይ ነው። ጠቅላይ ሚኒስትሩ ከአየር ኃይልና ከመሳሪያ ትጥቅ ጋር በተያያዘ የኢትዮጵያን ወታደራዊ ንጽጽር በአጋጣሚ በቅኔ መልክ አስረድተዋል። መልእክቱ ከወቅቱ የኢትዮ ኤርትራ ውጥረት ጋር ተያይዞ ትርጉም ተሰጥቶታል። ጠቅላዩ በዚሁ አነጋጋሪ መልእክታቸው ለኤርትራ በሚመስል መልኩ ከባድ ማስጠንቀቂያ መስጠታቸውን ተከትሎ ኢትዮጵያና ጎረቤት ሀገራት ያላቸው የአየር ኃይል ደረጃ እንዴት ይነጻጸራል የሚል መረጃ ይፋ ሆኗል። በተያዘው የፈረንጆቹ ዓመት 145 ሀገራትን በአጠቃላይ ወታደራዊ አቋማቸውን ያነጻጽረው ግሎባል ፋየር ፓወር የአፍሪካ ቀንድ ሀገራት አየር ኃይላቸው አቋማቸው ምን መሳይ እንደሆነ አወዳድሮ መረጃ ሰጥቷል። ደረጃ ከሰጣቸው ውስጥ የኢትዮ ኤርትራ የአየር ኃይል ደረጃን እንመለከታለን። አብራችሁን ቆዩ። የኢትዮ ኤርትራ ውጥረት በተያዘው የፈረንጆቹ ዓመት ውስጥ ወደ ግጭት ሊያመራ ይችላል ተብሎ በዓለም አቀፍ ደረጃ በስጋት መልኩ ታይቶ ከተገመተውና ከተተነበየው 10 ግጭቶች ውስጥ አንደኛው ነው። ከዚህ አኳያ በሁለቱ ሀገራት መካከል የሚተላለፈው የትኛውም አይነት መልእክት ትኩረት ይስባል። መልእክቶቹ ከወቅቱ ሁናቴ ጋር የተያዙ ሆነው ይተነተናሉ። ከጊዜ ወደ ጊዜ ግንኙነታቸው እየሻከረ በመጣው ኢትዮጵያና ኤርትራ የተፈጠረው የጦርነት ስጋት እንዲህ ያለ ሆኗል። እናም የኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓልን በማስመልከት የተላለፈው የጠቅላይ ሚኒስትር አብይ መልእክት እንደተጠበቀው ከኤርትራ ጋር ተያይዞ ሲተነተን ሰምተናል። ጠቅላይ ሚኒስትሩ በዚሁ መልእክታቸው እንደ ፈረንጆቹ በ2030 ኢትዮጵያ አየር ኃይልን አቅም ወደ 5ኛው ትውልድ ለማሻገር እቅድ መኖሩን ጠቁመዋል። በዚህ ውጥን መሰረት 5ኛው ትውልድ ዘመናዊ የውጊያ አቅም ያላቸው የጦር መሳሪያዎች ይካተታሉ። ጠቅላይ ሚኒስትሩ የኢትዮጵያ አየር ኃይል አቅም የሚገኝበትን ዘመናዊ ቁመና ከመግለጻቸው አንጻር ማስጠንቀቂያ የሰጡበት አውድ ከብዙ አቅጣጫ ታይቶ አስተያየት እየተሰጠበት ነው። ጠቅላዩ በስም ያልጠቀሷቸው ጎረቤት ሀገራትን አገሪቱ ለሚገዳደሩ ኃይላት ማስጠንቀቂያ ያዘለ መልእክት አስተላልፈዋል። ሚግ 20 ላይ ቆመው የቀሩ ያሏቸው ሀገራት ኢትዮጵያ ሉዓላዊነቷንና ጥቅሟን ለማስጠበቅ በተጠንቀቅ የሚጠባበቅ ጠንካራ አየር ኃይል እንዳላት የሚጠቁም ንግግር ማድረጋቸውን ተከትሎ ጉዳዩን ከኢትዮ ኤርትራ ጋር ያያያዙት በርካቶች ናቸው። መልእክቱን ተከትሎ ወታደራዊ ንጽጽር የሚያሳይ መረጃም ከስር ከስር እየወጣ ነው። የኢትዮጵያ ወታደራዊ አቅም 145 ሀገራትን በአጠቃላይ ወታደራዊ አቋማቸውን ያነጻጽረው ግሎባል ፋየር ፓወር የአፍሪካ ቀንድ ሀገራት አየር ኃይል አቋም ባላቸው መሳሪያና ዝግጁነት አነጻጽሯል። ሀገራቱ ያላቸውን አጠቃላይ ወታደራዊ ኃይል ለማወዳደር በተጠቀማቸው ወደ 60 የሚጠጉ መስፈርቶች አማካይነት መዝኖ ነጥብ ሰጥቷቸዋል። በተሰጠው ነጥብ ላይ ከግምት ውስጥ ከገቡ ዋና ዋና መስፈርቶች መካከል ወታደራዊ ቁመና፣ የፋይናንስ አቅምና ሎጂስቲክስ ዋነኞቹ ናቸው። በተያዘው የፈረንጆቹ 2026 የተከለሰ መረጃ መሰረት በማድረግ የአየር ኃይልና የባህር ኃይልን ጨምሮ የሀገራቱን አጠቃላይ ወታደራዊ አቅም ተመልክቷል። በአፍሪካ ቀንድ ሀገራት ውስጥ ኢትዮጵያ፣ ኤርትራ፣ ሶማሊያ፣ ሱዳን፣ ኬንያና ደቡብ ሱዳን ወታደራዊ አቋማቸው ተነጻጽሮ ደረጃቸው ይፋ ሆኗል። ተቋሙ የሀገራቱን ደረጃ ለመስጠት የአየር ኃይላትን ጥንካሬና የመሳሪያ ክምችት ዝግጁነታቸውን ለማነጻጸር 9 ዝርዝር ጉዳዮችን ተመልክቷል። ተዋጊዎችና የተዋጊዎች አይነት ተጠቅሰዋል። አውሮፕላኖችና ሰው አልባ አውሮፕላኖችን ጨምሮ ሌሎች የአየር ኃይል መሳሪያዎች እንዲሁም የተዋጊዎች ማሰልጠኛ አውሮፕላኖች የመስፈርቱ አካሎች ነበሩ። ከዚህ በተጨማሪ ልዩ ተልዕኮ የሚፈጽሙ አውሮፕላኖችና የተዋጊ አውሮፕላኖች ነዳጅ ጫኝ አመላላሾችም ተካተዋል። በመጨረሻም ሄሊኮፕተሮችና ጥቃት የሚፈጽሙ ሄሊኮፕተሮች በዝርዝሩ ተጠቅሰዋል። ቢቢሲ ግሎባል ፋየር ፓወር ያካተታቸው መረጃዎች ለመጨረሻ ጊዜ በድረገጹ ላይ የወጡት በአዲሱ የፈረንጆቹ ዓመት መግቢያ 2026 ላይ መሆኑን በማመላከት ዝርዝር መረጃ አስነብቧል። በዚህ ዘገባ መሰረት ተቋሙ የሀገራት ወታደራዊ አቅምን የሚመዝንበት መረጃ የሚያጠናቅረው የተለያዩ ይፋ የመረጃ ምንጮች መሰረት በማድረግ በመሆኑ ሀገራት በሚስጥር የሚይዟቸው መረጃዎች አያካትትም። በዚህ መሰረት ኢትዮጵያ ከ145 ሀገራት መካከል በወታደራዊ አቅም 47ኛ ደረጃ ላይ ትገኛለች ብሏል። ግሎባል ፋየር ፓወር ለሀገራት በሚሰጠው የኃይል ምዘና ነጥብ ላይ ለኢትዮጵያ 0.8525 ተሰጥቷል። እጅግ በጣም ጠንካራ ተደርጎ የሚወሰደው ነጥብ 0.000 ነው። በዝርዝሩ በአንደኝነት የተቀመጠችው አሜሪካ እንደ ማነጻጸሪያ መውሰድ ቢቻል የተሰጣት ነጥብ 0.0741 ነው። ኢትዮጵያ ከዚህ ቀደም በዝርዝሩ ከነበራት ስፍራ ከፍ ብላለች። አጠቃላይ የአየር ኃይል አውሮፕላኖች መጠን 104
ከ145 ሀገራት 66ኛ ደረጃ ላይ ነው። ግሎባል ፋየር ፓወር ባስቀመጣቸው በእያንዳንዶቹ መመዘኛዎች ዝግጁነትን ያነጻጽራል። ዝግጁነት የሚለካው ከአሜሪካ አየር ኃይል 75 በመቶ አማካይ ነጥብ አንጻር ነው። ይህም አጠቃላይ የሰራዊት ዝግጁነት፣ የመሳሪያ ዘመናዊነት፣ የመሳሪያ እድሳት የመሳሰሉትን ያካትታል። ሀገሪቱ ካላት አጠቃላይ የአየር መሳሪያ አንጻር እያንዳንዱ አይነት ምን ያህሉን ድርሻ እንደሚሸፍን ለመጠቆም በመቶኛ ተሰልቶ ተቀምጧል። በእያንዳንዱ መስፈርት ኢትዮጵያ ከ145 ሀገራት ጋር ተወዳድራ ነጥብ ተሰጥቷታል። የተዋጊ አውሮፕላኖች አቅም 24 በመቶ፣ ዝግጁነታቸው 15 በመቶ ነው ተብሏል። በዚህም ኢትዮጵያ 46ኛ ደረጃ ላይ ትገኛለች። አውሮፕላኖችና ሰው አልባ አውሮፕላኖችን ጨምሮ ሌሎች የአየር መሳሪያዎች 8.7 በመቶ ሲሆኑ ዝግጁነታቸው 5 ነው። ኢትዮጵያ በአውሮፕላኖችና በሰው አልባ አውሮፕላኖች ደረጃ 42ኛ ደረጃ ላይ ትገኛለች። የተዋጊ ማሰልጠኛ አውሮፕላኖች 32.7 በመቶ ደረጃን አግኝተዋል። ልዩ ተልዕኮ የሚፈጽሙ አውሮፕላኖች፣ የአውሮፕላን ነዳጅ ጫኝ ሄሊኮፕተሮችና አጠቃላይ ዝግጁነታቸው ኢትዮጵያን ከዓለም በ67ኛ ደረጃ ላይ እንድትገኝ አድርገዋታል። የኤርትራ ወታደራዊ አቅም በባህር በር ምክንያት ከኢትዮጵያ ጋር ውጥረት ውስጥ የምትገኝ ኤርትራ ያላት ወታደራዊ አቅም ተነጻጽሮ መረጃ ወጥቷል። በወታደራዊ ንጽጽሩ መረጃ መሰረት የኤርትራ አየር ኃይል አቅም ከኢትዮጵያ ዝቅ ያለ ነው። ኤርትራ በወታደራዊ አቅም ከ145 ሀገራት 119ኛ ስፍራ ላይ ትገኛለች። ለሀገራት በሚሰጠው የኃይል ምዘና ነጥብ ለኤርትራ 2.684 ተሰጥቷታል። ኤርትራ ከዚህ ቀደም በዝርዝሩ ከነበራት ስፍራ ከፍ ማለቷን በመረጃው ተመላክቷል። ኤርትራ ለዚህ ደረጃ ያበቃት መስፈርት በዝርዝር የተቀመጠው ይህ ነው። አጠቃላይ የአውሮፕላኖች መጠን 20 ሲሆን በዝግጁነታቸው ሀገሪቱን 97ኛ ደረጃ ላይ አስቀምጠዋታል። አውሮፕላኖችና ሰው አልባ አውሮፕላኖችን ጨምሮ ሌሎችም የአየር መሳሪያዎች የ25 በመቶ ምዘና አግኝተዋል። ዝግጁነታቸው ደግሞ 2 ሲሆን ይህም ሀገሪቱን 46ኛ ደረጃ ላይ እንድትገኝ አድርገዋታል። በተዋጊ ማሰልጠኛ አውሮፕላኖች አቅም ኤርትራ 76ኛ ደረጃ ላይ ትገኛለች። ኤርትራ ባሏት ሄሊኮፕተሮችና በዝግጁነታቸው 83ኛ ደረጃ ላይ ትገኛለች። በግሎባል ፋየር ፓወር መረጃ በ2026 የሀገራት ወታደራዊ አቅም ደረጃ ዝርዝር ውስጥ ከ54ቱ የአፍሪካ ሀገራት 38ቱ ብቻ ሲካተቱ ኢትዮጵያ ጎረቤት የሆነችው ጅቡቲ ካልተካተቱት መካከል ተመደባለች። በአጠቃላይ ወታደራዊ አቅም ሲታይ ከአፍሪካ ከ1 እስከ 5ኛ ደረጃ ላይ የሚገኙት ግብጽ፣ አልጄሪያ፣ ናይጄሪያ፣ ደቡብ አፍሪካና ኢትዮጵያ ናቸው። ከኢትዮጵያ ጎረቤት ሀገራት መካከል ከአፍሪካው በወታደራዊ አቅም ጥንካሬ ሱዳን 9ኛ፣ ኬንያ 12ኛ፣ ደቡብ ሱዳን 23ኛ፣ ኤርትራ 25ኛና ሶማሊያ 34ኛ ደረጃ ላይ ይገኛሉ። በዚህ ወታደራዊ ንጽጽር የኢትዮ ኤርትራን ወታደራዊ አቅም ነጥለን በስፋት የተመለከትንበት ዋነኛ ምክንያት ከወቅቱ ውጥረት አንጻር ነው። በተለይም ጠቅላይ ሚኒስትር አብይ አህመድ ከሰሞኑ የኤርትራን ስም ሳይጠቅሱ ግን ደግሞ ቅን ያዘል በሚመስል ቋንቋቸው መልእክት ማስተላለፋቸው ትኩረት ስቧል። የጠቅላይ ሚኒስትሩ ቅን ያዘል ማስጠንቀቂያን ተከትሎ ኤርትራ በተጠንቀቅ ጦሯ እንዲቆም ማዘዟን የሚያመላክቱ መረጃዎች ወጥተዋል። ካልተረጋገጡ የወሬ ምንጮች በኩል የተስተጋባው ወሬ እንደሚያሳየው ከሆነ የኤርትራ አየር ኃይል በተጠንቀቅ እንዲቆም ትዕዛዝ ተሰጥቶታል። ጠቅላይ ሚኒስትር አብይ አህመድ ባለፈው ቅዳሜ መልእክት ሲያስተላልፉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ቃለ መጠይቅ ባድረጉ የኢትዮጵያን መንግስት ከአሰብ ቀይ ባህር ጋር አያይዘው ወቀሳ ማሰማታቸው ከቀናት በፊት መሰማቱ አይዘነጋም። ጠቅላዩ በሰሞንኛው መልእክታቸው እናወራርዳለን የሚል አገላለጽ ተጠቅመዋል። በዚህ መልክ በመሪዎች ደረጃ በአዲስ አበባና በአስመራ መካከል የሚተላለፈው መልእክት ከቀጠለው የቃላት ጦርነት ጋር ተያይዞ ትርጉም የሚሰጠው ነው። አብይ በሰሞንኛው መልእክታቸው ኢትዮጵያ የማንንም አትፈልግም፣ የራሷንም አትሰጥም፣ ይሄድም ካለ ታወራርዳለች ካሉ በኋላ በሌላ መልእክት ከአየር ኃይል ንጽጽር ጋር አያይዘው ያሰሙት ንግግርም እንዲሁ ትኩረት የሳበ ሆኗል። ምንም እንኳን ጠቅላይ ሚኒስትሩ በሁለቱም ጥብቅ መልእክት የኤርትራን ስም ባይጠቅሱም የመልእክታቸው ዋና ጭብጥ ግን ከኤርትራ ጋር የተያዘ ሆኗል። ቀጣዩ አብይ ተግባር የኢትዮጵያን ስትራቴጂያዊ ፍላጎትና ብሔራዊ ጥቅም ማረጋገጥ መሆኑን ያሰመሩበት ጠቅላይ ሚኒስትር አብይ በኢፌዴሪ አየር ኃይል 9ኛ ዓመት የምስረታ በዓል ላይ ባሰሙት ንግግራቸው በብዙ ከፍታና በብዙ ዝቅታ ውስጥ ማለፉን ተቋሙን ጠቅሰው የኢትዮጵያ አየር ኃይልን ስመጥርና ታላቅ ሲሉ አሞግሰዋል። ተቋሙ ሆነ ያለበት ቁመና በየዘመናቱ የነበሩ መንግስታት የሰሯቸው ድምር ስራዎች ውጤት እንደሆነም ገልጸዋል። አብይ አየር ኃይሉ አሁን ያለበት ደረጃ ላለፉት 90 ዓመታት ከነበረበት ከፍ ያለና የላቀ ብቃት የያዘበት ጊዜ እንደሆነ በድፍረት መናገር እንደሚቻል በተናገሩ ጥቂት ቀናት ውስጥ ግሎባል ፋየር ፓወር ኢትዮጵያን ጨምሮ በዙሪያ የሚገኙ ጎረቤት ሀገራትን የአየር ኃይል ደረጃ በማነጻጸር መረጃውን በዝርዝር አጋርቷል።